ያው እንደዛ ስትለኝ በቃ እኔም ደግሞ ልጅነት እንትን አለኝ በቃ አልታወቀኝም ነይ እንሂድ ብላ ይዘኝልች ቤት አለሽ ሳለቅስ ስታይኝ ማለት ነው ቤት አለሽ ወይ ቤት ካለሽ ልርዳሽ በውጭ ሰጁና አለችኝ ቤት የለኝም ቤተሰቦቼ እዚህ አይደሉም ኢትዮጵያ ናቸው ስላት በቃ እንግዳውማ ተያለች ከዛ ቀን ጀምሮ በቃ ውስጤ ደስተኛ አይደል ያለቀስኩ ነው የምኖርኩት ይሄም ነው ውስጤ ከሰው ጋርም ብኖር ደስተኛ አይደለም ውስጤ ይከፋኛል ውስጤ የተከፋብኝ ነው የምኖረው የራሴ ያልሆነ ብትኖርም ደስተኛ አትሆንም ወደፊቱን አላውቅም እመቤቴ ማርያም ሰረር ቅዱስ ሚካኤል እያለቀስኩ ነው ያለሁት ከጅቡቲ ነው የሄደው አብሳልኩኝ በአራት ወር ፈረንሳይ ሄዷል ብለውኝ ነው በቃ እያለቀስኩ ያለው በህይወት አለው ካለ እናቴ ብለናልኝ እንኳን ደህና ቆየኝ ወንድሜ እንተዋወቅ እስኪ እኔ አልማዝ ከበደ እባላለሁ መልካም ስለመጡ በጣም ከልብ አድርጌ ነው የማመሰግነው እንግዲህ አንድ ጉዳይ አለኝ ብለው ነው የተገናኘነውና ምንድነው የገጠሙት ነገር ምንድነው ሊያዋዩን የፈለጉት ነገር ውስጤ ችግር ያመጣኝ ብዙ ቦታ ለፍቻለሁ ልጄን ፍለጋ ነው የመጣሁት ልጄን አገኝ እንደው በሚል ነው ምንድነው የሆነው ነገር ልጅዎት እኔ ድሮ በልጅነቴ ነው ጅቡቲ ነበርኩኝ ስንት ዓመተ ምህረት በእኛ 81 አዎ በእኛ 81 ነው በደርግ ጊዜ ማለት ያዲስ ሳይገባ እሺ ወዳው እንደሄድኩ ነው ደርግ የወጣው እንደሄድኩኝ ሳልወልድ ማለት ነው በቃ እዛ ስኖር የሆነች ድሬዳዋ ማቃት ነበረች በድሪያ አህመድ የምትባል እሷን አገኘው ባቡር ጣቢያው አካባቢ ነው ቤቷ እዛ እንደሄድኩኝ እዛው ስራ እንትን አለችኝ ስራ ፈልገችና አስገባችኝ እዛ እየሰራሁ ያለ በመሃል ከዚህ ይዤው ነበር የሄድኩት ልጄን ወደ ሳላቅ ማለት ነው ማርገዙና ያቆም ነበር አላቅም በዛን ጊዜ ልጅ ነኝ ትንሽ ነበርኩ በዛን ጊዜ ከአዲስ አበባ ነው ሄዱት አይደለም ከገጠር ከገጠር ነው የሄድኩት ከዛ ለሊት ያው ቀኑ ደረሰ እሷ ለሊት ከሌሊቱ አመመኝና እሷ ወሰደችኝ ሆስፒታል አላቅም በድሪያ አህመድ የምትባል እስቲ ነገሩን በደንብ እንድንጫወተው ውልደት እድገቱ የት ነው እኔ ወሎ ከዛ ከወሎ ወደ ጅቡቲ ሄዱ ስለምንድን ነው በቃ ልጆች ጓደኞች ሲሄዱ አብሬ ሄድኩ አቋራጣው ወደ አረብ ሀገር ለመሄድ ነው ወይስ አይ አይደለም እዛው ጅቡቲ ለመቆየት እዛ በቃ እየሰራው ወደ የገፋ እዛው እየሰራው ነበር ምጤሲወር እሷ ስለምታቀኝ ድሬዳዋም ነበርኩ ከዛ በፊት ማለት ነው ድሬዳዋ ነበርኩኝ ታቀኛለች አየችኝና ከዛ ገባው ጊዜ ደረሰ ሐኪም ቤት ወሰደችኝ እሷው ራሷ ከወለድኩ በኋላ በሶስተኛው ቀኔ ራሷ ታክሲ ይዛ መጣ ወደ ቤት ወሰደች እሺ ከዛ በቃ እሷ ጋር አንድ 7 ቀን ምናምን እንደቆየሁ በቃ አንቺ ለልጅሽም ዘመድም የለም ወገንም የለም እኔ ማቀው ሰው የለም በዛን ሰዓት እሷን ነው ማቀ ጓደኞቹ ውስጥ ተከተሏቸው እነሱ በየፊናቸው እንትን ሄደዋል ስራ ጀምረዋል እዛ በቃ እስከ 7 ቀን ምናምን ቆየው ከዛ በኋላ አይ አንቺ እንዴት ብለሽ ልጅ ይዘሽ አሁን ለመስራት ምንም ለማለት አትችይም ስለዚህ እኔ ልጅ የሚያርግበት እናንተን ጥሩ የሚማርበትና ጥሩ ህይወት የሚኖርበትን ምፈልገው አንቺ ለራስሽ ማቶኝ ለልጅ ማቶኝ አለች በድሪያ ማለት ነው ከዛ እሷ ራሱ ልጁን ይዛ ወደ ድርጅት ወሰደች ያለምንም ፍቃድ
እኔን ያው እንደዛ ስትለኝ በቃ እኔም ደግሞ ልጅነት እንትን አለኝ። በቃ አልታወቀኝም። ነይ እንሂድ ብላ ይዛኝ ሄደች ወደ ድርጅቱ። ወደ ድርጅቱ። እሺ። እዛ በቃ ከሆስፒታልም እሷ ነች ያመጣችኝ፣ ስትወስደኝም እሷ ነች። በቃ ከዛ እንትኖች ማሴሮች ናቸው ሞሉኝ። ምን አሉኝ ስሜን ከነ አያቴ። እሷ እንደውም ጭራሽ የኔን ስም ቀየረችው። አዜብ ትበል ማን ትበል አላውቅም፣ ግን አባቴና እናቴ እስከ አያቴ ሙሉ ነው የተመዘገበው። ማን ነው ስሙ? አልማዝ ከበደ። ስሜን ቀይረዋለች። ከበደ አለሙ ነው አባቴ ስም። የአባቱና የአያቱ ስም አልተቀየረም? አልተቀየረም። ሲሞሉት አልተቀየረም። እና እንደዛ አድርጋ እንትን አለችኝ። ከዛ እኔ እንዴት ብዬ ልኑር? በቃ አለቅስ። እንትኑን አውቀዋለሁ፣ ቅርብ ነው። ባቡር ጣቢያውና ድርጅቱ ቅርብ ነው። ከዛ እየተመላለስኩኝ እስከ 4 ወር እዛ የምትሰራ እንትን በቃ ሲሄድ ነው ያየኋት ልጅቷን። ጓደኛዬ ሳትሆን ሲሄድ በቃ ሳለቅስ ታየኛለች። ስታየኝ አይዞሽ እኔም እኮ እዚህ የምሰራው ሰጥቼ ነው፣ እንደውም የስዊዘርላንድ ብትበለኝ እንግሊዝ ትበለኝ እዛ ነው ያለው፣ ይመጣል፣ አይዞሽ አሁን አንቺ መቸገርሽን ነው። በእርግጥ እኛ አይምሯችን አያርፍም እንትኖች ነንና፣ ግን ለልጁ ጥሩ ነው ብላ እሷም እያበረታተች እውነት የምታየኝ ከሆነ ማርያምን እሷ ራሱ ስሟን እንትን አላልኩትም። ስመላለስ ሳለቅስ ስታየኝ ምንድነው ፎቶ ተነሳችና ራሷም ይህንንም እሷ ነች የሰጠችኝ እንጂ አላገኘውም ነበር ፎቶ። ይሄ እዛ ከገባ በኋላ ነው? አዎ። ከዛ እሷም አብራ ይሄው እየወጣች እያሳየችኝ። ከዛ ስመላለስ አሁን እኮ ፕሮሰስ ተጀምሯል፣ ሊሄድ ነው አሁን ፓስፖርት ተጀምሮለታል። እሷ ነች የምትነግር ልጅቷ። ከዛ እንደገና እንትኗ ማሴሯ ፈረንሳይዋ ቤት አለሽ ሳለቅስ ስታይኝ ማለት ነው። ቤት አለሽ ወይ ቤት ካለሽ ልርዳሽ በውጭ ሰጂውና አለችኝ። ቤት የለኝም፣ ቤተሰቦች እዚህ አይደሉም ኢትዮጵያ ናቸው ስላት፣ በቃ እንግዳውማ ተይው አለችኝ። እራሷ ማለት ነው ተይው አለችኝ፣ በአስተርጓሚነት ማለት ነው። ፈረንሳይኛ ነው የምናገሩት፣ ፍሬንች ነው። እንደገና ደግሞ የደሴ የሆኑ ሴትዮ መለኩሴም ነበሩ ከነሱ ጋር እሳቸው እያስተረጎሙ በዛን ጊዜ እና ከዛ መጨረሻ ላይ ሲሄድ ደግሞ ልጅቷ በቃ ሄዷል አለች። ከዛ ቀን ጀምሮ በቃ ውስጤ ደስተኛ አይደል፣ እያለቀስኩ ነው የምኖር። እውነት ፈጣሪ አምላክ እሱ እውነት ደሳ። በስንት ጊዜ ሆኖ ማለት ነው የተሰጠው ልጁ? በስንት ቀን ነው? 7 ቀን። በ7 ቀን? በ7 ቀን ግን እየተመላለስኩ እስከ 4 ወር እንትን እለዋለሁ። ታዩት ነበር? እስከ 4 ወር እያየሁት ነበር። ያስገባሉ እስከ 4 ወር ድረስ? እስከ 4 ወር ያስገቡ ነበር? ልጅቷ ናት። ግቢ ውስጥማ መግባት አይቻልም። ልጅቷ ግቢ ውስጥ ከገባ በኋላ ታቅፋ ታመጣና ታሳየኛለች። እንደዚህ ፎቶ እንደዚህ ሆኖ ማለት ነው፣ በእንደዚህ ሁኔታ እንደገና ደግሞ ጅቡቲ እንትን የምትሰራ ሴት ነበረች፣ ማሴር የሆነች ማለት ነው። ፈረንሳይ ያለች ጅቡቲ የነበረችው ፈረንሳይ ሄዳ ነበረ። እኔን ስታገኘ የነበረችው መለኩሴ ማለት ነው። ማሴር ሮበርቲ ነው ስሟ። ስሟንም ይዤዋለሁ። ማሴር ሮበርቲ ሙታለች አለችኝ። ግን ልጆቹን መውጣት አይችሉም እዛ አለች። እንትን አይሉም በቃ። እሷም ተቀይራ መጣች ማለት እዚህ አዲስ አበባ በቤተሰብ ጠይቄ እንትን ብዬ ማለት ነው አግኝቼ። ያው እሷም ሰራተኛ ናት እዛ፣ አትችልም መፈለግም እንትን ማለትም አለች። እንደዛ ነው። ስንት ዓመት ሆኖ ማለት ነው? 37ኛ ዓመቱ። 37 ዓመቱ ነው? 37ኛው ይዟል። አሁን ገና አልሞላ 37ኛ። ወዲያው ነው የመጣሁት። በቃ ልጁ እንደሄደ መጣሁ።
መጣሁ። ከዛ እንደገና እንትን ሄድኩኝ ፓስፖርት አውጥቼ ቤይሩት። ከዛ በኋላ ቤይሩትም ሰሩ በረጅም ጊዜ? አዎ 10 ዓመት ቤይሩት? ረጅም ጊዜ ነው የሰሩት። ከዛ የት ፈለጉት አሁን ልጁ? እኔ እዚህ ነው በቃ ኢትዮጵያ ከገባ በኋላ አሁን ኢቢኤስም ጠየቅኩኝ። ኢቢኤስ ደግሞ እሱ ፈልጎ ከመጣችኝ አንፈልግም አሉ። ቀይ መስቀልም እንትን አልኩኝ። ያው አውቆታል ቀይ መስቀሉ አሁን አግኝቶታል። ያው ፈረንሳይ እንደሄደ ነው የነገሩት። በቃ እዚህ ያለው ቀይ መስቀል ነው እዛው ጅቡቲ ያለው ቀይ መስቀል ነው እዚህ ያለው? እዚህ ያለው ጠይቋቸው ጅቡቲ ያለው ማለት ነው። ድርጅቱን ያስታውሱታል እንዴ? አዎ። ምን ነው የሚባለው? ፍራንሲስካንስ በሴትዮዋ ስም ነው እንዴ? አዎ። አሁን ሚሽነሪ ትምህርት ቤት ሆኗል መሰለኝ። የሚሽነሪዎች ትምህርት ቤት ሆኗል አለ እሱ ላይ። እስኪ ምንድን ነው የሚለው? ፍራንሲስካን ሚሽን። ፍራንሲስካን ሚሽን። በህይወት ካለ እግዚአብሔር እንደው ቅዱስ ሚካኤል ያገናኝ። እውነት ይሄን ፎቶ ማን ነው የሰጠሁት? ልጅቷ እዛ የምትሰራ። አዎ። የስንት ጊዜ ሆኖ ነው ይሄ? ይሄ 4 ወር። የ4 ወር? አዎ 4 ወር። ስለዚህ አሁን በዚህ ጊዜ ሄደው ሲያቅፉት ምናምን ለይቷል እርስዎ እናት መሆኑን ምናምን? ምንም አያውቅም። ምክንያቱም ያው እዛው ነው ያደገው። ቆንጆ ልጅ ነው። ምንድን ነው ግን አሁን የሚሰማዎት ስለሱ ሲያስቡ? ማለት መሰማት ምን ብዬ ልንገርህ እናቴ? ማለቴ አንድ ቀን አገኘዋለሁ የሚል እንደው ልቦ ምንድን ነው የሚነግሩት? ተስፋማ አልቆርጥም። ያው ተስፋ ባለመቁረጥ ነው አንተም ጋር ያው አገኛለሁ ብዬ የመጣው። ተስፋ አልቆርጥም። እንግዲህ አገኘዋለሁ ብዬ ነው እስካሁን እንትን የልብ ያወላሁት። ሴትይቱ አብራችሁ ሄዳችሁ ስትሰጡ የተፈራረማችሁት ነገር የለም ከድርጅቱ ጋር? እርሱን ያስፈረሙበት የት እንደሚሄድ ፍርድ ቤትም በመሰረቱ ተኪዶ ይፈረም ነበር። ልጄን ሰጥቻለሁ ለአቅመ አዳም እስኪደርስ ድረስ ምንም የሄድኩት ነገር የለም። እዛው ድርጅቱ ውስጥ ነው ያስሞሉ። ፈርመዋል? አዎ ድርጅቱ ውስጥ ፍርሚያ አላውቅም። ፍርማ አልፈረምኩም። ስሜን ነው ብቻ የሞላሁት። ስሜን እኔ ሳይሆን እነሱ እየጠየቁኝ በአስተርጓሚ ይሞላሉ እነሱ። እንደዛ ነው። አሁን ይሄንን እዚህ ጋር ያጻፉት ምን ለማድረግ ነው? ይሄን ወረቀት ይሄ ዝም ብዬ ለሰው ሰጥቼ እንትን ለማለት ነበር። ወይ ወደ ፈረንሳይ ለሚሄዱ ሰዎች? አዎ እንደዛ ነው ነበር። እዛ ነበር ያደረኩት። ልቦ ምን ይነግሮታል? እንደው ልቦ ምን ይነግሮታል? ልቤማ እንግዲህ አገኘዋለሁ ነው እንግዲህ አገኘው ይሆን ፈጣሪ አምላክ አገኘው ይሆን የሚለውን በቃ ተስፋ አልቆረጥኩም። ሰው የሰውን ሳይ የኔስ ይመጣ ይሆን በቃ ያ ነው። እንደዛ ያስፈላል። እንደዛ ነው የማስበው። ከዛ በኋላ ምንም ልጅ የሉትም? ይሄም ነው ውስጤ። ከሰው ጋርም ብኖር ደስተኛ አይደለም ውስጤ፣ ይከፋኛል። ውስጤ የተከፋብኝ ነው የምኖረው። የራሴ ያልሆነ ብትኖርም ደስተኛ አትሆንም። ሰው አለኝ በቃ አለኝ አለውሽ እናቴም ብሎ ቢመጣልኝ ደስ ይለኛል። እሱ ይርዳኝ። እግዚአብሔር ያውቃል። እንደው በህልሙ ምናምን ይመጣል አይተውት ያውቃሉ? በህልሙ ምናምን ይመጣል አይተውት ያውቃሉ? በጭራሽ ያለ ህልም አይታየኝም። ህልም አይታየኝም እስካሁን። እንግዲህ የወደፊቱን አላውቅም። እመቤቴ ማርያም እሷረር ቅዱስ ሚካኤል አይዞት እግዚአብሔር ያውቃል።
እግዚአብሔር ያውቃል። ስሙ ማን ነበረ የሱ? እኔ ሲመዘግቡ ያወጣሁት ወንዶሰን። እነሱ የቀየሩት ስሙን ይቀይሩት አይቀይሩት አላቅም፣ እሱን አላቅም። ሴትዮዋ ሳታውቅም ነበር ያኔ? የትኛው? በድሪያ አብራ ቁማ አይደለ እንደምታስሞላኝ አብራ ቁማ ነው። ስለዚህ አልተቀየረማ ስሙ? አላቅም። የተቀየረ ልጅቷ ሰራተኛዋ ነች፣ እዛ ድርጅት ውስጥ የምትሰራ ነች። ልጁን እያወጣች የምታሳየኝ ፎቶውንም የሰጠችኝ ነች፣ እሷ ነች የነገረችኝ። ይሄው የኔም ልጅ በስሙ አይደለም ቀይረው ፓስፖርት አውጥተው ነው የወሰዱት ብላ ነው እንትን ያለችኝ። እሷ በእርግጥ በትክክል ወይ አድራሻውን ልትይዝ ትችላለች። እሱ ግን ሙሉ ስሙ ማን ነበረ? ሙሉ ስሜ አልማዝ ከበደ አለሙ። የእርሱ አልማዝ ከበደ አለሙ ነው። የእርሱ አልማዝ ነው። እዚህ ላይ አዜብ ነው የተባለው ወይም አዜብ ያለው ሁለቱም እዚህ ላይ ሁለቱም እሷ ነች። አዜብ ትበል፣ እኔ በጥርጣሬ ነው አዜብ ብላ መሰለኝ የሞላችው። እኔ የእርሱ ግን ትክክለኛው አልማዝ ነው። የእሱስ ወንደሰን ማን ነው ያባቱ ስም? ያባቱ ይቅር ሲገኝ መጀመሪያ ይሻላል አይደል? አይ እኔም ይሄንን የምጠይቀው ለምንድን ነው ታሪኩ ሙሉ እንዲሆን ብዬ ነው። ሲሰሙት እነሱም ወይ ደግሞ እዛ መዝገብ ላይ የተጻፈው ስም መታወቅም አለበት። ለምሳሌ ወንደሰን የእውነት ወንደሰን ተብሎ ከሆነ የተሰጠው ወንደሰን የአባቱ ስም ማን ነው? ስሙን እንኳን ቀይረው ቢሆን የአባቱና የአያቱ ስም ለሱ ተመሳስሎም ሊፈልግ ይችላል። ለዛ ብዬ ነው የጠየቁት። እኔ አውቃለሁ ምንም እንደውም አገባሻለሁ ምን ገጠር ልጅ እሱ እንትን ያለኝ አስተማሪ ነው። እንደውም ቀየራለሁ እኮ እዚህ ምናምን ብሎ እንትን ያለኝ ሁሉ ቁስል እንትን ያለኝ አታሎት ነው። ማታለል ሳይሆን ቤታችን የሚመጣል ይላል። ማታለል አይደለም፣ ማታለል እንኳን አይደለም። እኔ ግን ምንድነው መለወጥን ነው ሰርቼ መለወጥን የገጠር ኑሮ ታውቃለህ፣ የመለወጥን ነበር እኔ የምፈልገው። እንቀየራለን እያልን እንትን ሲለኝ ነው እኔ አባቱን ስም ያልኩት ልጁን እሱ ምናልባት ይሄንን ቪዲዮ አይተው የሚያስፈልጉ ሰዎች ምክንያቱም በአባት በአያት በምናምን እየተባለ ነው የሚገኙት። ለዛ ብዬ ነው የጠየቁት ሙሉ ስም። ምክንያቱም እዛ ሲመዘገብ በአባቱ ስም ነው አይደል የተመዘገበው? ከበድሪያ ጋር ስትሰጡ እሱን ነው ያልኩት። አሁን እነዚህ መሰረታዊ ነገሮች ናቸው፣ ያስፈልጋሉ። ልጁ ስሙ ካልተቀየረ የእውነት ወንደሰን ከሆነ ስሙን ካልተናገርን ሌላ ወንደሰን ነው ሊል ይችላል። ግን ከታወቀ እስከ አያት ምክንያቱም ሲያስፈልጉ ወንደሰን እከሌ ወንደሰን ከበደ አየለ እከሌ ሲባል ኦኬ ይሄ ነገር ለካ ሊመሳሰል ይችላል ብለው ሊመጡ ይችላሉ። ሌላ ሰውም ጋር መረጃ ሲሰጡ ሙሉ ስሙን ይስጡ። ለዛ ብዬ ነው እንጂ ዛሬ አባቱ በሌላ ትዳር ሊሆን ይችላል፣ ሌላ ወልዶ ሊሆን ይችላል። የእሱን ህይወት አይነካውም። ይሄ የእሱን ህይወት ምንም አፌክት አያደርገውም። ሲሆን እሱም በህይወት ካለ እሱም ማፋለግ አለበት። ልጁ ነው። አሁን ወልዶም ከሆነ የልጆቹም ወንድም ነው አይደለ? እንደዛ ነው። ለዛ ነው አባቱስ ብያልኩት። ወንደሰን መብራቱ ገብረ ማርያም ነው። ወንደሰን መብራቱ ገብረ ማርያም ወንደሰን መብራቱ ገብረ ማርያም ነው። ከናባቱ ነው። ዓለም ላይ ያላችሁ እውነት ልጄ በእርግጥ ኢትዮጵያ አይደለም ፈረንሳይ፣ ከፈረንሳይ በኋላ አላውቅም። ዓለም ያላችሁ እውነት ወንደሰን ከጅቡቲ የሄደ ነው። ከጅቡቲ ማሰር ምንድነው ስሙ ድርጅቱ? ፍራንሲስካን የሄደ ነው። እውነት በ81 በእነሱ ስንት ነው? 90 አለ እሱ ላይ ዓመተ ምህረቱ 89 ነው በፈረንጆች። በፈረንጆች 89 የተወለደ ነው። 37ኛ ዓመቱ ነው። በዓለም ላይ ያላችሁ አፋልቁኝ። እያለቀስኩ ነው ያለሁት። ከጅቡቲ ነው የሄደው። አፋልጉኝ። በዓለም ላይ ያላችሁ ኢትዮጵያውያንም ኤርትራዊዎችም አፋልጉኝ። ልጅ ፈልጉልኝ፣ አገናኙ። እስኪ ለሱ የሚንገሩት ምናልባት እንደው ተገኝቶ እያስተረጎሙ የሚነግሩት ከሆነ እስኪ ምን ይሉታል? እሱን የሚንገሩት ልጄ በህይወት አለው። ከጅቡቲ ፍራንሲስካን ሄድ ማሴሮች ጋር ፈረንሳይ፣ ከዛ በአራት ወር ፈረንሳይ ሄዷል ብለውኝ ነው በቃ እያለቀስኩ ያለሁትና ከፈረንሳይ ነው የሄድከው ልጄ በህይወት አለው ካለ እናቴ
እናቴ ብለናልኝ ያለቀስኩ ነው ያለው። ይህ ስልኬንም ታስገባልታለህ። ስልኬም ያው አለ፣ ደውልልኝ ቀጥታ። ስልክዎን ይንገሩን እስቲ። ስልኬ 09 12 49 78 27 78 09 12 49 27 78 እንግዲህ እግዚአብሔር ያውቃል። ምንድነው ነው የሚሰማኝ ነገር፣ እግዚአብሔር ቀን አለው። እውነት ፈጣሪ ቅዱስ ሚካኤል፣ እመቤቴ ማርያም፣ እመብርሃን ታምጣልኝ። ቀን አለው። እሺ እግዚአብሔር ቀን አለው። መጸለይ ነው የሚያስፈልገው። ጠዋት ማታ ነው መጸለይ ነው። እሱ ይቀበለኝ ከጸሎት ማን ይሆን ይቀበለኝ። እኔ ኃጢአተኛ ነኝ፣ እንደ ኃጢአቴ ሳይሆን እንደ ቸርነቱ እሱ እውነት። እግዚአብሔር ያውቃል። ቀን አለው እሱ። አንድ ቀን እሱ ራሱ ይሰካከዋል። እኛንም ምክንያት እኛንም ሰበብ አድርጎን ከሆነ እውነት ምክንያት አድርጎ እውነት እንደው ሰበብ ምክንያት ያድርገንና እንደሱ እናደርጋለን። ሌላ መናገር የሚፈልጉት ነገር ይኖር ይሆን? ሌላ ምን አለኝ? በቃ ይሄ ነው። በህይወት ካለ እውነት በዓለም ያላችሁ ኢትዮጵያውያኖችም ኤርትራዎችም እውነት የትም ቦታ ያላችሁ እውነት ትፈልጉልኝ። እሺ ክብር ይስጥልኝ። እግዚአብሔር ያውቃል። ደግሞ በዓለም በደስታ ለመገናኘት ያውቃል። አሜን። ያውቃል። አሜን።